ሶስተኛው ድምጽ የስጋችን ድምጽ ይባላል። በጣም ቀላልና እኛን ደስ የሚለን የስጋችን ፍላጎት ምንድነው ይላል? ዝሙት። ይሄ ለዝሙት ሩብ ጉዳይ እነሆ ከግብጽ ምድር ያወጣችሁ አምላካችሁ እግዚአብሔር። ይሄ ትውልድ አሁን ምድር ይፈልገው መከልከል አይፈልግም። ሂዳ ፍንጫዋን በላት የሚል የትኛው ድምጽ ነው እናንተ ጋር ያለው? ዱሮ አንድ እህት ከሰው ተጣላችና ቢሮስ ገባች። ሻራ ፓራ ይሄ ሻንዳራ የኛ ድምጽ የእናንተ ኩያ ድምጽ እየሰማችሁ እንዳጠፉ ብታይኮ እያሉ ሲመክሩሽ ግብ ስትል የሚያምረው አግብታት ምትኖራት ሚስት መጥቶ አስተያየት ይሰጥ። መንፈሳዊ ጎዳና ተዳዳሪ ስትሆኑ መጀመሪያ አፋችሁ የሚለቀቀው ቤተክርስቲያን ነው። ማረሳው በህይወቴ የሆነ አገልግሎት ተናግሬው አቅም እንደው አላውቅም። እዚህ ኮትና ሱሪ ምናምን ለብሳና ሰው ያየኝና የድሮ አገልጋይ ነው መስና በአንድ ጊዜ የድሮ አገልጋይ መስዬ ቁጭ አልኩና አንዱ አገልግሎት እንድትይዝልን ነበር ወንድም ቸሬ ምናምን አለኝ። እሺ ምናምን አለ። አጀንዳ ያዘልኝ ሲል አጀንዳ ምን እንደሆነ ነው ያላቅም። አጀንዳዬን አልያዝኩት ረስቼዋለሁና የሆነ ቀን ሰጠኝ። ያንን ቀን በቃል ያዝኩት። ለዛ ቀን ተዘጋጀው። ተዘጋጅ መንፈስ ቅዱስ የሰጠኝ መልእክት ወደ መቅደስ እንመለስ። ረሳው። ፓወርፉል መልእክት ነው። እግዚአብሔር መንፈስ በሚገርም ሁኔታ ለኔ ነገረኝ። ሄደዛ ጉባኤ ላይ ይሄን ነው የምታገለግለው አለኝ። በጣም ደስ አለኝ። በቃ ጊዜው እስኪደርስ እየጸለይኩኝ ጉባኤውን አስበዋል። እኔ መልእክቱን ሳቅ ጉባኤውና መልእክቱ ሲገናኝ የሚፈጠረውን የእግዚአብሔርን ነገር እያሰብኩ ከዛ መጣ አሉኝ። ይዘውኝ የሆነ ቀይ ያስገቡ መንገድ እየሄድን ኃይለኛ ዝናብ መጣ። የት አገልግሎት የተጋበዝኩበት ቦታ ስሮጥ መንገድ አየር ላይ ያለን ዝናብ እያባረረን ስሮጥ እንቅፋት ኳ አረገኝና ጫማዬን ገነጠለው። እንደዚህ ያለ ጫማዬ ተገነጠለ ግራግሬ። እዛ እንደምንም እየተደነባበረን የሆነች ቆርቆሮ ግቢ ነገር አንኳኳና ከፈተና ገባኝ። ልንጠለል መስሎኝ ገባሁ። የሆነ ሴትዮ እንዳለ የሆነ ሽሮታን ተከትካል። ከዛ ገባን። የሆነ አጎዛ የለበሰ ሳጥን አለ። ሁለት ትንሽ የህፃናት ልጆች አሉ። ገባን። እኛ ሁለቱ አሉ እኔ ሶስት። ከዛ የሆነ ሰዓት ላይ የሆነ ጥላ ያዙ ሴትዮ መጡ። ጥላቸው ዝቅዝቅ አድርገው አስቀመጡና ገቡ። ከዛ የሆነ ሰው መጣ ገባ። ከዛ አለቀ። እኔ ተጠልለን ዝናቡ ሲበርድ እንሄዳለን ብዬ ነው የምጠብቀው። ከዛ ካመጡኝ ልጆች መካከል አንዱ በጌታ በኢየሱስ ክርስቶስም ፕሮግራማችን እንጀምራለን ቢል እዛች ቤት ውስጥ ማለት ፕሮግራሙ እዚህ ነው አሉ። አዎ የቤቱ ሰዎች አሉ፣ የመጡት ሁለት ሰዎች አሉ። ብቻ ተጨማምሮ 7 አንሞላ። እንዴት ልቤ እንዳዘና ጠይቁ። ናፍቆኝ መልእክቱ ከእግዚአብሔር ተቀብዬ ለስች ነው ይህ መንፈሴ ዝም አለ። ከዛ ጌታ ምንድን ነው የፈለግከው አለኝ። ጌታ ያለቁ ይኸውን የሰጠሁን እነዚህ 7 ሰዎች ውስጥ ክተትልኝ። ምንድን ነው የምትፈልገው አለኝ። የምፈልጋቸው ሰዎች ልኬልሃለሁ። እነዚህ ሰዎች ክተት እና አንተ አለ እዚህ እኔ ፒክቸር ያረኩትኝ ጉባኤ ነው አሚል ጉባኤ 7 ሰዎች ፊት የላኳቸው እኔ ነኝ። መልእክቱን የሰጠው እኔ ነኝ። እዚህ ስራ አለኝ አለ። እነሱ ውስጥ እግዚአብሔር ልቤን እንደደገፈው እንዴት ታዝኜ እንደነበር እንዴት እንዳጽናናኝ ልነግራቸዋለሁ። ይሄን ማውራላችሁ 28 ዓመት 29 ማዳመጠው መንፈስ ቅዱስ እሱ ዛሬ እዚህ አለ እና ምን ልላችሁ ነው? እኔ ቢጤ ምናልባት እንግዲህ ዛሬ 28 ዓመት እኔን ድክም ያደረገኝ የነበረው ጉባኤ ከዛ በኋላ ተውኩ። በቃ ጉባኤ አልቆጥርም። ከዛ በኋላ 2 ወር አልሆነውም 50,000 ሰው ፊት ሲያቆመኝ ከጉባኤ ጋር መንቀሳቀስ አቆም። እኔ ዱካውን ነው የምፈልገው። የእግዚአብሔርን ድምፅ በህይወታችን ጉዳይ፣ በትዳራችን ጉዳይ፣ በስራችን ጉዳይ ተሳስተን ሳንሰማ ብንቀርና ብንሳሳት በህይወታችን ዘመን ሁሉ ተሳስተን እንቀራለን። ወቁ አለቀ። እግዚአብሔር አለ፣ ጠላት አለ። በእግዚአብሔርና በጠላት መካከል ብዙ ሰዎች አለ፣ ሚስት አለ፣ ልጆች አሉ፣ አባት አለ፣ ጓደኛ አለ፣ ዘመድ አለ፣ ሁኔታ አለ። ይሄም ስጋችን አለ። ስለዚህ በእነዚህ ግርግሮች ውስጥ እየነጠልን እግዚአብሔርን ሰምተን ሩጫችንን መጨረስ እንድንችል እግዚአብሔርን መስማት፣ እግዚአብሔር በቃሉ የሚናገረን ከሆነ ከቃሉ ጋር ጥብቅ ቁርኝት አድርገን መኖር ስንጀምር ይህንን ቃል ምንድን ነው የሚለን? ሂዱና ህብረት አድርጉ፣ ሂዱና ቤተክርስቲያን ይኑራችሁ ማለቱ አይቀርም። ብርን ቃል አውቃለሁ ብሎ ብቻዬን በራሴ በነጠላ ምናምን የሚል ሰው ጤነኛ ሰው አይደለም። ብቻውን አንድ ብሎኬት ቤት አይሆን፣ ጡብ ነው ተገጣጥሞ ቤት ቢሆን ጆይን የምናደርግበት ቦታ መቼ መጋቢ እረኛ ይኖረናል። በሱ በኩል አልፎ እግዚአብሔር ስለሚያጽናናን ስለሚጠቅመን ነገር ስለ መንገዳችን ስለሚነግረን ስለ እረኛችን አንስቼ ተናግሬያለሁ። እረኛ ይኖራችሁ፣ የምትሰሙት አባት ይኖራችሁ፣ የሚቆነጥጣችሁ ይኖራችሁ። በዚህ ዘመን ይሄን ማለት ምናልባት በጣም ቂል ሊያሰኝ ይችል ይሆናል። ምክንያቱም በጣም ብዙ የሰለጠኑ ሰዎች ስለሆነ ያሉት። ሽምግልና ማንንም መስማት የማይችሉ ሰዎች አላገኛችሁ? አይሰማህም ይሰድብሃል የሚባሉ ሰዎች እግዚአብሔርን አይሰሙ፣ ሰው አይሰሙ፣ እግዚአብሔርን የማይፈሩ ሰው የማያፍሩ ሰዎች። ለምን ሲባል ሰው ከእግዚአብሔር ጋር ሲል እንደዚህ ነው። አለበለዚያ መጋቢ ከሌላችሁ ጡፋ ነው የምትበሉት። በየሰፈሩ ትጠራርጋላችሁ። ቦታችሁ የጎዳና ተዳዳሪ ህይወት ይሆናል። መንፈሳዊ ጎዳና ተዳዳሪ ስትሆኑ መጀመሪያ አፋችሁ የሚለቀቀው ቤተክርስቲያን ቤተክርስቲያንና የቤት ልጆች ላይ አይታል። የቤት ልጅና ጎዳና ላይ ያለ ሰው የቤት ልጅ ሽምቅቅ የሚልበትን ስድብ ጎዳና ላይ ያለ ሰው ወፍራም ነው አፍንጫው ነው የሚለው የቤቱ ልጅ አይችለውም። ጠብደል ነው። ሶስተኛው ድምጽ የስጋችን ድምጽ ይባላል። ሰዋዊ መሻታችን ማለት ነው። አለን ሁላችን ሰዋዊ መሻት አለ። እሱ ድምጽ አለ። ጧት ተነስተ የሰውነት መሻት አለ። እሱ እንደ ድምጽ ሆኖ ህይወታችን ምረና እኔም ፈልጋለሁ የሚል የስጋ ድምጽ አለ። ተነስቶ ሳታቀዋግሉ አሙቁ ምናምን ፈልጎ ድራይቭ ላይ አንተ ውስጥ ያለው ማንነት ሊነዳ ይፈልጋል ነው ያልክ ጳውሎስ እንዳለው እንዴ ያለ ማልፈልገው ነው የሚያስደርገኛል። መሻት አካላዊ ፍላጎታችን የስጋ ድምጽ የሚባል ሰዋዊ ፍላጎታችን፣ አካላዊ
ፍላጎታችን ምንድነው? እሱ በጣም ቀላልና እኛን ደስ የሚለን እኛ ከፈለግነው የእግዚአብሔር ነው አይደል ይመስለን የስጋችን ድምጽ ይባላል። ምንድነው እሱ? እኛ የምንፈልግ ደስ የሚለን ቃላችሁ ሰውነታችን ላይ ቶክስ አለ፣ ጦርነት አለ፣ ስጋም መንፈስም ስላለ እሱን ነው ምንድነው ይለናል? የተገለጠ ነው እርሱም ይላል የስጋችን ፍላጎት ምንድነው ይለናል? ዝሙት፣ ስጋ በጌታ ብቻ በቃ እሱ ነው ስራው፣ ፍላጎቱ እሱ ነው። ተወጥ ካረጋችሁት፣ ከእግዚአብሔር ነገር ካወጣችሁት፣ ከመንፈስ ቅዱስ ነገር ካወጣችሁት፣ ከእግዚአብሔር መንፈሳዊ ነገር ካላቀቃችሁት፣ ከፍርሃ እግዚአብሔር ካወጣችሁት፣ ካበላችሁት፣ ካጠጣችሁት ስጋ ምን እንደሚፈልግ ዝሙት፣ መጀመሪያ የሚፈልገው ዝሙት። ይሄ ብቻ አይደለም ርኩሰት መሻቱ አይገርምም? ስጋ ይሄ ሻወር ምናምን ወስደን አጣጥበን ምናበላው ምናጠጣው የሚፈልገው ርኩስ ነገር፣ መዳራት ፍላጎቱ፣ ድምፁ፣ የስጋ ድምፅ መዳራት ምንድን ነው? የኛ ካልሆኑ ሰዎች ጋራ ይሄ ለዝሙት ሩብ ጉዳይ እንቅስቃሴዎች፣ ትንሽ ዝሙት የቀረችው ትንሽ የሩብ ጉዳይ አምስት ጉዳይ የማን ነው ስራው? ስራ የስጋ ፍላጎት፣ የስጋ ድምፅ እንድትለዩት ነው። መዳራት ሲያምራቸው የስጋ ድምፅ፣ ዝሙት ሲያምራቸው የስጋ ድምፅ፣ ርኩሰት ሲያምራቸው ይሄን እኔ አላረገው የሚባል ነገር ሲመጣ እሱ የስጋ ድምፅ። ጣዖትን ማምለክ ይገርማችሁ። የማን ነው እሱ? ስጋ ጣዖትን ማምለክ ነው የሚፈልግ። ጣዖት ማለት እኛ የምንፈልገውን ነገር የሚያስደርገን የማይከለክለን፣ በቃ እኛ የምንፈልገውን ነገር ስናደርግ የማይከለክለን። ጣዖት ማለት ይቀመጣል፣ እንሰራዋለን፣ እኛ በምንፈልገው ልክ ቀርጸን እንሰራውና ከዛ እኛ መተን የምንፈልገውን ነገር ስናደርግ ተው ማይል፣ የማይናገር፣ የማይቆጣን፣ የማይዘልፈን፣ የማይመክረን። እስራኤል እኮ ጣዖት ነው። ጥጃ የጥጃው ስማ ቢወጥ ጥሩ ነው። እነሆ ከግብፅ ምድር ያወጣችሁ አምላካችሁ እግዚአብሔር ስሙ። ያኛው የሚናገረው በእሳት አምድ የሚመራው፣ ያ የሚቆጣው፣ ያ በደመና የሚመራው፣ ያ ሕያው የሆነውን በማይናገር ጣዖት ቀይረውት ይሄ ነው ከግብፅ ምድር ያወጣን ብለው ሲያሸበሽቡ እኮ ነው የተገኙ። እናንተ እንደምታስቡት የሆነ በጣም ብላሽ ነገር ብቻ አይደለም። እናንተ እንደምትፈልጉ እንድትኖሩ የሚያደርጋችሁ ግንባታ ማለት፣ የማይከለክላችሁ አምላክ ማለት። የፈለጋችሁትን ትሰጡታላችሁ፣ ብርቱካኑንም ሙዙንም ትሰጡታላችሁ፣ እንደፈለጋ አይከለክላችሁ። የስጋ ፍላጎት ምንድን ነው? መከልከል አይፈልግም። ይሄ ትውልድ አሁን ምንድን ነው የሚፈልገው? መከልከል አይፈልግም። የሚፈልገውን ነገር እንዲያደርግለት ነው ይዞ መጥቶ ፈርምበት። ኖ እኔ እንደዚህ አልፈልግም። እኔ የምፈልገውን ጣዖት ማለት እሱ የማን ድምፅ ነው? እሱ ሟርት፣ ማሟረት፣ ሟርተኛ፣ የሰው ውድቀት መፈለግ፣ በሰው ላይ ክፉ ቃል መናገር፣ ኮንፌስ ማድረግ፣ አንድ ነገር የሆነ ነገር ሰው ላይ እንዲደርስ ማሟረት። ቁጭ ብሎ ማሟረት አይሆንልም፣ አይሳካም፣ አይከናወንም፣ አጨርስም፣ ሀያት ምናምን ሟርት፣ ጥል፣ ስጋ ድምፁ ምንድን ነው? ተጣላ ሂድ አፍንጫዋን በላት የሚል እሱ ማለት የስጋ ድምፅ። ሂጂ ሞኝ ልኳን ንገሪያት እንዴ ማን ከማን ያንሳል ሆ ማይነሱ ምናምን የሚለው ማነው? ሰው የስጋ ድምፅ ይሄ ነው። የእግዚአብሔር ድምፅ፣ የእረኛ ድምፅ፣ የስጋ ድምፅ። የትኛው ድምፅ ነው እናንተ ጋር ያለው? ድሮ አንድ እህት ከሰው ተጣላችና ታረቂ ነው ሞታታለሁ አለ። እንቺ አገልጋይ አይደለሽ አትሰቢም። ታረቅ እንኳን አለ ጌታን ጠይቂ። ይሄን ሲል ሰው ደስ ይላል። በቃ ደስ ይላል። ጠይቂ ጌታን፣ በቃ ጠይቂ ጌታንና ታረቁ ተባለች። ከዛ አንድ ቢሮ ውስጥ ገባች ነው ሻራፓራ ምናምን አለች። ጮክ ብላ ልሰን ጸለየች። ከዛ ጌታ አልፈቀደልኝ። ይሄ ሻንዳራ የኛ አይደለም፣ ከጂኒ ነው፣ ከጥልቅ ነው። ይሄ ከላይ አይደለም፣ ከስጋ ነው። መለየትን መፈለግ፣ መታረቅን እምቢ ማለት የስጋ ድምፅ፣ የእግዚአብሔር ድምፅ። አንዳንድ ሰዎች እግዚአብሔር ተናግሮኝ ተጣላን የሚሉ ሰዎች እግዚአብሔር ተናግሮ አትጣለም፣ አትለያይ፣ ተስማማ። የትኛው ድምፅ ነው አሁን የሚሰማችሁ? በጣም የትኛው ድምፅ አሸንፎሃል? የትኛው ድምፅስ አንተ ላይ አለ? እኔ ነግሬያቸዋለሁ። የ2 ዓመት ሕፃን ልጅ ሆነው ዴቭ በሱ በኩል እግዚአብሔር ተናግሮኛል። ቆርቆሮ የማይሆነው ላይሆን የሚሆነው ላይቀር እያለ ምንድነው መጨነቅ፣ ምንድነው መሸበር እያለ የሆኑ ቆርቆሮ ይዞ እየታገለ ከዚህ ውስጥ ሆኜ ከፍተኛ ጭንቀት ውስጥ ሆኜ እሱ ይዘምራል። እግዚአብሔር መንፈስ ለእኔ ጆሮዬን ከፍ ለምን ትጨነቃል የሚል አይደለም የሚል ድምፅ ነው በሱ በኩል ለኔ መጣ። በትንሹ ልጄ በኩል ድምፅ እግዚአብሔር ይናገራል። እግዚአብሔር አለ። እንደገና ደግሞ የጓደኛ ድምፅ የሚባል ተጠነቀቁ። የጓደኛ ድምፅ ምንድን ነው የሚያደርገው? ጤነኛ መንፈሳዊ መልካም ከሆነ ነገርኩ እግዚአብሔርን የሚሰማ ከሆነ የእግዚአብሔርን ነገር ይዞልህ ይመጣል። አለበለዚያ ደግሞ የሚሰባብርህን ነገር፣ ተስፋ እንድትቆርጡ የሚያደርግ ነገር፣ የሚያስጨንቅ ነገር ይዞባችሁ ይመጣል። የአንዳንድ ጓደኛ ድምፅ አትድከም እኮ አይሆንም። እዚህ የእግዚአብሔርን ነገር ጠጥተህ ወጥተህ ጓደኛ የሚሆን አይመስለኝም ሲል በቃ አይሆንም ትላለህ። ኖ አጠገቡ እኮ ኢየሱስ አለ። ቢጤ ሲመክርህ ከላይ ያስጀምርሃል፣ ይፈጠፍጥ። ይሄ የእናንተ ኩያ ድምፅ እየሰማችሁ እንዳትጠፉ፣ ብታይኮ እያሉ ሲመክሩሽ እንዳትሰሚ፣ የተሻሉ ሰዎች ስሚ፣ በእድሜም በህይወትም የበሰሉ ሰዎችን ስሙ። መጋቢ ካላችሁ መጋቢ ስሙ። የምትሰሙ ከሆነ የእግዚአብሔርን ቃል ስሙ። የስጋችሁ ድምፅ አለ፣ ዛሬም አለ፣ አይለቃችሁ። እኔ አላልኩም አለ። ስጋችሁ ያወራል። ጥግብ ስትል የሚያምር ሙት። ምንም ነገር ልታረጉ ስትሉ የምትሰሙት ድምፅ የማንን? የሰማችሁት ድምፅ ዴስቲኒያችሁን ይወስናል። አግብታት የምትኖራት ሚስት መጥቶ አስተያየት ይሰጣል። ምንድን ነው አንተ ግን ሚስት ሌላ ታሞቃለህ። እውነቴን ነው መቀየር ሆነ ፍላሽ አረግብታው። እግዚአብሔርን መስማት ይሁን። እግዚአብሔር ይጠብቀ።